የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ሀገርን ያስከበሩ ወገንን ያኮሩና ታሪካቸውን በወርቃማ ብዕር የከተቡ የውጊያ ማርሽ ቀያሪ ኮማንዶ ኃይል እያሰለጠነ በማውጣት የተጣለበትን ሀገራዊ ኃላፊነት በብቃት ሲወጣ ቆይቷል። የዛሬው ምረቃ የዚህ ቀጣይነት ያለው ተልዕኮ አካል ሆኖ እነዚህን አናብስቶች ለመመረቅ ዛሬ በዚህ የጀግኖች መፍጠሪያ ማዕከል ተገናኝተናል። ይህ ማሰልጠኛ ማዕከል የሚያፈራቸው ቀይ ቦኔት ለባሽ አናብስቶች ትላንትም ሆነ ዛሬ በጠላት ፊት ሽንፈትን የማያውቁ ውጊያ ቀያሪ ድል አብሳሪ ናቸው። ይህንንም በሀገር ውስጥም ሆነ በድንበር ተሻጋሪ ግዳጆች በተግባር አሳይተዋል። የኢትዮጵያ ሰራዊት በዋለበት የውጊያ ግንባር ሁሉ አሸናፊ ቢሆንም የቀይ ቦኔት ለባሾች አሸናፊነት ግን ልክ እንደ እዛቸው መጠሪያ የልዩ ዘመቻዎች ሁሉ የቀይ መለዮ ለባሾች ሚና በጣም ፈጣንና የላቀ ነው። ባጠረ ጊዜና በአነስተኛ ኪሳራ አንጸባራቂ ድል እንደሚያስመዘግቡ ወገን ብቻ ሳይሆን ጠላትም ይመሰክራል። አብረው ተልዕኳቸውን የሚወጡ የሰራዊት ክፍሎችም ሆኑ ህዝባችን በዚህ ኃይል በእጅጉ ይተማመናል። ሀገራችን ኢትዮጵያ ከትላንት እስከ ዛሬ የበታችነትንና መሸነፍን በማይቀበሉ አይበገሬ ልጆቿ ሉዓላዊነቷና አንድነቷ ተጠብቆ ዛሬ ላይ የደረሰ ሲሆን የኢትዮጵያ ልጅ ነኝ ባይ ቅጥረኛና ባንዳ ከውስጣችን የታጣበት ጊዜ የለም። የዛሬዎቹ ቅጥረኞች እና ባንዳዎች ግን ከምን ጊዜውም እጅግ አሳፋሪ በሆነ ሁኔታ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየደለቱ ይገኛሉ። ሆኖም እነሱ እንደተዋረዱና መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችንን የማንበርከክ በፍጹም አይችሉም። ብዙ ጊዜ በሚሊዮን የሚቆጠሩ እውነተኛ የአገር ልጆች ለሀገር ክብር በጽናት ቆመው ዋናውን ጠላት ከነ አሽከሩ ወይም ከነ ተቀጣሪ ባንዳዎቹ እያዋረዱ ኢትዮጵያን ከፍ አድርገዋታል። ብሔራዊ ጥቅሟንም ከምን ጊዜም በላቀ ሁኔታ እንዳስከበሩላት የቀደመ ታሪካችን ምስጢር ሆኖ ይኖራል። ባንዳዎች አልገባቸውም እንጂ እነሱ በቁጥርም በስብናም ትናንሾች ናቸው። ከራሳቸው በላይ ኢትዮጵያን አስቀድመው ለክብሯ የሚዋደቁ እውነተኛ ልጆቿ ግን ሚሊዮኖች ናቸው። ከሚሊዮኖች መካከልም በየደረሱበት ጠላትን አይቀጡ ቅጣት የሚቀጡት የምድር ድሮን የተሰኙ ባለቀይ መለዮቹ ይተከሳሉ። ባለፉት አመታት እነዚህን በስነ ልቦና እና በአካላዊ ብቃት የተገነቡ የኮማንዶና የአየር ወለድ ምርጥ አሃዶች እንዲሁም ስፔሻል ፎርስ ኃይላችን በብዛትና በጥራት አሰልጥነን ወደ ስራ አስገብተናል። እናንተ ዛሬ ከፊት ለፊታችን የቆማችሁ የዛሬ ተመራቂዎችም ከነዚህ የላቀ ብቃትን ከተላበሱና እንደ ወርቅ በእሳት ተፈትነው የዳበረ ልምድ ባለቤት ከሆኑ ጀግኖች ጋር ስለምትቀላቀሉ ኩራት ሊሰማችሁ ይገባል። መከላከያ ባልተቋረጠ ሁኔታ ዝግጁነቱን ያጠናከረና አቅሙን ወደ ላቀ ደረጃ ያሻጋገረ በመሄድ ላይ ስላለ ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በህዝቦቿ ላይ የሚመኙት የእልቂት ድግስ መቼም ቢሆን እውን አይሆንም። ሞቷን ሲመኙ እነሱ ይሞታሉ፣ ውድቀቷን ሲመኙ እነሱ ይወድቃሉ። ለህዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድሞ እንደሚበታተኑ እየተረጋገጠ መጥቷል።
ኢትዮጵያ በመቃብራቸው ላይ ትጸናለች ትበለጽጋለች ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሐቅ ነው ክቡራትና ክቡራን ጠላቶቻችን እንደሚመኙልን ሳይሆን በአገር መከላከያ ሰራዊታችን መስዋዕትነት ሀገራዊ ልማታችንና የህዝባችን የብልጽግና ጉዞ ያለምንም እንቅፋት እየቀጠለ ይገኛል በየትኛውም ስርዓት ያልተሞከረው የኢትዮጵያን ብሔራዊ ጥቅም የማስከበር ጥረት በተስፋ ሰጪ ጉዞ ላይ የሚገኝ ስለሆነ መጪው ጊዜ የኢትዮጵያ ከፍታ የሚረጋገጥበት እንደሚሆን ጥርጥር የለውም ዛሬ ሀገራችን ከምን ጊዜውም በላይ በቴክኖሎጂ በሰው ኃይል በአደረጃጀት በተቋማዊ አሰራርና በትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች ሰራዊታችን መከፈል ያለበትን መስዋዕትነት ሁሉ ይከፍላል እንጂ የሀገሪቱ ብሔራዊ ጥቅም በተላላኪ ባንዳዎችና ባላኪዎቻቸው ተደናቅፎ ህዝቦቿ ሁሌም በድህነት ውስጥ እንዲኖሩ አይፈቀድም ይህን ቁርጠኝነቱንም በተግባር መከላከያ ሰራዊታችን አሳይቷል ዛሬ ለምርቃት የሚበቁት የ43ኛ ዙር ካራማራ ኮርስ ኮማንዶች ትላንትና ከነበረው ሳይንሳዊ ያሰላጣጠን ዘዴ በላቀና ዘመኑን በሚመጥን ደረጃ የትኛውንም የውጊያ አይነት በብቃት መወጣት በመትችሉበት ደረጃ ስልጠና የወሰዱ ናቸው የስልጠና ላይ የቆይታ ጊዜያቸውም ከፍ እንዲል ተደርጎ ከፍ ያለ የኮማንዶ አቅም መፍጠር እንደቻሉ ከቀረበልን የስልጠና ሪፖርት መረዳት ችለናል ይህም የውጊያ ማርሽ ቀያሪ የኮማንዶ ኃይል በብቃት ደረጃ አንድ እርምጃ ወደፊት መራመዳቸውን ያሳያል ውድ ተመራቂዎች በስልጠናችሁ ወቅት በሁሉም አይነት የአየር ጸባይና የመሬት ገጾች ላይ ብቃት ያለው ስልጠና በመውሰድ አስቸጋሪና ፈታኝ ሁኔታዎችን በማለፍ በመሰረታዊ ኮማንዶነት የምትመረቁ በመሆናችሁ ከነባሩ የልዩ ዘመቻዎች እዝ የሰራዊት ክፍሎች ጋር በመቀላቀል የትላንትናንና የዛሬን የሀገራችን ጀግኖች ታሪክ በመድገም ሀገራችሁንና ህዝባችሁን እንደምታኮሩ እምነቴ ነው ይሄን የምልበት ምክንያት ቀይ ቦኔት ማለት ምን ማለት ነው የሚለውን በመጥቀስ ነው ቀይ ቦኔት ማለት አርበኝነት ቀይ ቦኔት ማለት ጽናት ቀይ ቦኔት ማለት የላቀ የግዳጅ አፈጻጸም ሞዴል ቀይ ቦኔት ማለት የማይደፈር በደም የተገነባ አገር የሚጠብቅ ግንባር ቀደም ማለት ነው ዛሬ የለበሳችሁት መለዮ ዝም ብሎ ቀይ ቀለም መሆኑን ሳይሆን መወሰድ ያለበት ተልእኮውን ነው ስለዚህ ዛሬ በክብር እንድትለብሱ የተደረገው ሰርታችሁ ለፍታችሁ ጥራችሁ ግራችሁ ፈተና ሁሉ አልፋችሁ የለበሳችሁት ቦኔት የኢትዮጵያና የናንተ የቃል ኪዳን ጽላት አድርጋችሁ ነው መውሰድ ያለባችሁ በዛ ደረጃ አይታችሁ የሚቀጥለውን ተልኳችሁን ልትወጡ ነዳጅ ሆኖ የሚያገለግላችሁ ነው የክፍል ፍቅር መገለጫችሁ ነው የተለየ ብቃት ያላችሁ መሆኑን መገለጫችሁ ነው የተለየ ጽናት ያላችሁ መሆኑን መገለጫችሁ ነው አርበኝነት የሁላችንም ነው የሁሉም ጦር ክፍል ነው የመካናይዝዱም ነው የእግረኛውም ነው የአርበኝነቱም ነው እዛም ጽናት ያስፈልጋል ሆኖም ይሄ ኤሊት ፎርስ የነዛ ሁሉ ግንባር ቀደም ተምሳሊት ነው በዛ ደረጃ ራሳችሁ ማየት አለባችሁ በዛ ደረጃ የዚህ ምርጥ ጦር ክፍል አባል በመሆናችሁ መኩራት አለባችሁ ቆርጣችሁ መታገል ይኖርባችኋል ኢትዮጵያ ለማፍረስ ያልሞከረ ጥረት ያላደረገ የለም ኢትዮጵያን ለማዳከም
ኢትዮጵያን ለመቀራመት ኢትዮጵያን ለማፍረስ ሞክሯል። ልክ እንደ ሌሎቹ ቅኝ ተገዢ ሀገሮች ሞክሯል። ማት ዓመት ሞክሯል። ከጥንት ጀምሮ ሞክሯል። በቅርብ ጊዜም ሞክሯል። ኢትዮጵያ ግን ኖራለች። ከነግዝፈቷ ከነትልቅነቷ ከነሰፊ ህዝቧ ከነሰፊ ግዛቷ ቆይታለች። ያቆዩት ጀግኖች ልጆቿ ናቸው። የኢትዮጵያ ጀግኖች ልጆች ይበዛሉ። ሁሉ ጊዜ ጀግኖች ወራሪዎችን በሚመክቱበት ጊዜ ጎን ለጎን ባንዳ ይፈጠራል። በጣሊያን ጊዜ አርበኞች በዱር በገደሉ ሲዋጉ ከጠላት ጋር ወግነው አርበኞቹን የወጉ ነበሩ። ታሪክ ይሄን ይነግረናል። ብላቴን የመሳሰሉ ሰፊ መሰልጠኛዎች ያሏት አገር ያለው መከላከያ በስፋት በብዛት ልክ ዛሬ እንደምናየው ጨረቃ አርገን ማሰልጠን ማባዛት ኃይል ማባዛት እና አገራችንን መጠበቅ የሚያስችል አቅሙም ብቃቱም ተቋሙም ገንዘቡም ዕውቀቱም ስላለ ልክ እናንተ ወጣችሁ ወደ ስራ ስትገቡ እናንተን የመሰሉ አዲስ ኃይል ደግሞ እናዘጋጃለን። የጠንካራ መከላከያ ኃይል የሌለው አገር ሉዓላዊነት ሊከበር አይችልም። የልዩ ዘመቻዎች ኃይል አመራር የተጠና በጥበብ የተመራ አመራር በመስጠት ይሄን የመሰለ ደማቅ በዓል በማዘጋጀት አስፈላጊውን ብቃት የተላበሰ ቀይ ቦኔት ለባሽ በብዙ ሺህ የሚቆጠር ኃይል ስላዘጋጃችሁ ስላሰለጠናችሁ ስላስመረቃችሁ መከላከያ በጣም ያመሰግናል።